አብዛኛውን ጊዜ ኮምፒውተር ስንጠቀም ብዙ ጊዜያችን የምናጠፈው ብራውዘር ላይ ነው። ስለዚህ በዛሬው ቪዲዮ ለአጠቃቀም ቀላል፣ ሰኪዩር እና ፈጣን ስለሆነ ስለ ጎግል ክሮም ማወቅ ያለባችሁን አስገራሚ ፊቸር አሳያችኋለሁ። ወደ ቪዲዮ። የመጀመሪያው ኢኔብል ዳርክ ሞድ ማድረግ አለባችሁ። ይሄ ማለት ለምሳሌ እዚህ ጋር እንደምትመለከቱት ፊት ለፊት ያለው ላይት ሞድ ነው። ስለዚህ ይሄ ደግሞ አይናችን ይጎዳቸዋል። ምን ማድረግ አለባችሁን? ሰርች ማድረጊያው ላይ ትሄዱና ዳርክ ሞድ ላይ ጽፋላችሁ። ከዛ ከላይ እንደምትመለከቱት ተርን ኦን ዳርክ ሞድ ፎር አፕ የሚላለ እሱን ክሊክ ታደርጉታላችሁ። ከዛን ዝጋችሁ ዚር ከለር የሚለው ላይት የምትለዋን ክሊክ ታደርጉና ዳርክ የምትለዋን ትጫኗታላችሁ ማለት ነው። ከዛን እዚህ ጋር እንደምትመለከቱት ዳርክ ሞድ ሆኖልናል ማለት ነው። ዩቲዩብ ላይ ብትገቡ፣ ደስ ያላችሁ ቦታ ብትገቡ ምንድነው የሚያደርግላችሁ ማለት ነው? የዳርክ ሞድ ሆኖ ይመጣላችኋል ማለት ነው። ያው እንደምትመለከቱት የፈልጋችሁትን እዚህ ጋር ማየት ትችላላችሁ ማለት ነው። ለምሳሌ ይሄኛውን በከፍተው ተመልከቱ። ጀስት እዚህ ጋር እንደምትመለከቱት ዙሪያውን ዳርክ ሞድ ነው ማለት ነው። ነገር ግን ደግሞ ከስተማይዝ ማድረግ እንችላለን። ለምሳሌ አንድ ዌብሳይት ልክፈት። ቱቶሪያል ፖይንት የሚባል ዌብሳይት አለ። ከዛን እሱን ክሊክ ላድርገው። ከዛን እዚህ ጋር HTML መማር ፈልግ ክሊክ አደረኩት። እዚህ ጋር እንደምትመለከቱት ግን ላይት ሞድ ነው። ነገር ግን ይሄኛውን ዳርክ ሞድ ማድረግ እንችላለን ማለት ነው። ሞር ከስተማይዝ ስናደርገው ማለት ነው። ስለዚህ ሌላ ታብ ትከፍቱና እዚህ ጋር ክሊክ ታደርጓታላችሁ። ምን ብላችሁ ጽፋላችሁ? አድድ ዳርክ ሞድ ክሮም ኤክስቴንሽን ብላችሁ ጽፋላችሁ። ይመጣላችኋል እዚህ ጋር ክሮም ኤክስቴንሽን። ከዛን እዚህ ጋር መጀመሪያ ላይ የምትመጣላችሁን ዳርክ ሞድ ክሮም ዌብ ስቶር የምትለዋን ክሊክ ታደርጓታላችሁ ማለት ነው። ከዛን እዚህ ጋር የምትመለከቷት የክሮም ኤክስቴንሽን ሆና ለምንድን ነው ታገለግለን? ከስተማይዝ የሆነ ዳርክ ሞድ ለማድረግ የምንጠቀምባት ነች ማለት ነው። አድ ቱ ክሮም የምትለዋን ክሊክ ታደርጓታላችሁ። ከዛን አድ ኤክስቴንሽን የምትለዋን ትጫናላችሁ። ከዛ ዳውንሎድ ያደርግልናል ማለት ነው። እንደምትመለከቱት ዳውንሎድ አድርጎታል። ናይስ። ከዛ መጠቀም ነው። ለመጠቀም ደግሞ ምንድነው የምታደርጉት? ይችኛዋን ታያቸዋለች። ክሊክ ታደርጓትና እዚህ ጋር ዳርክ ሞድ የምትለዋን ስትጫኗት ኦን ትሆናለች። ዳርክ ሞድ የማትፈልጓት ከሆነ ክሊክ ታደርጉና ይችኛዋን ደግማችሁ ክሊክ ታደርጓት ኦፍ ትሆናለች ማለት ነው። ስለምፈልገው ግን ክሊክ ላድርገውና ላሳያችሁ። ይኸው ተመልሼ HTML ቱቶሪያል የሚለው ላይ ይሄኛውን ሪፍሬሽ ባደርገው ለምሳሌ ተመልከቱ ዳርክ ሞድ ሆኖልኛል ማለት ነው። አይኔን ሳይጎዳኝ ፈታ ብዬ ማንበብ እችላለሁ ማለት ነው። ሁለተኛ ላይ ደግሞ የምናገኘው ማን ነው? ኦርጋናይዝ ታብ ኢንድ ግሩፕ። እዚህ ጋር በተመለከቱ ብዙ ታቦች አሉ። የምትፈልጓቸውን ታቦች የሚጠቅማችሁን በአንድ ላይ ግሩፕ ማድረግ ትችላላችሁ ማለት ነው። ምክንያቱም እዚህ ጋር ብዙ ታብ ልትከፍቱ ስለምትችሉ፣ ስለዚህ በቀላሉ ደግሞ ኦርጋናይዝ ለማድረግ ላይመቻችሁ ስለሚችል ስለዚህ በግሩፕ ብታስቀምጧቸው ሞር ሪሌብል ወይንም የተሻለ ነው ማለት ነው። ለምሳሌ እዚህ ጋር የምትመለከቷቸው ዌብሳይቶች አሉ ያንዳንዱ ታብ ላይ ያሉት ማለት ነው። ፕሮግራሚንግ ላንጉጅ ለመማር የሚጠቅሙኝ ናቸው። ስለዚህ እነኝህን በአንድ ላይ ግሩፕ ማድረግ እፈልጋለሁኝ። ምን አደርጋለሁኝ? የመጀመሪያው ይሄ ሌፍት ክሊክ ተጭኛለሁኝ። ከዛ ኮንትሮል ጫንና የምፈልጋቸውን ታቦች ሁሉንም ሌፍት ክሊክ ጫናለሁኝ። ከዛን ራይት ክሊክ እለው ላይ ታብቱ ኒው ግሩፕ የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። መጀመሪያ ግን የኮንትሮል መጫን አለባችሁ። ከዛን እዚህ ጋር የግሩፑን ስም ትሰጡታላችሁ። ለምሳሌ ለርን ኮዲንግ ወይንም ኮዲንግ ብዬ መጻፍ እችላለሁ። ከዛ ከለሩን መቀየር የምትፈልጉ ከሆነ ደስ ያላችሁን እዚህ ጋር ከለር መምረጥ ትችላላችሁ ማለት ነው። ለምሳሌ እንሽነዋ ለምረጣት። ከዛን እዚህ ጋር እንደምትመለከቱ ኒው ታብ ኢን ግሩፕ ይላል። ይሄን ክሊክ ባደረገው ሌላ ታብ ይጨምርልኛል እዚህ ግሩፕ ላይ ማለት ነው። ሙቭ ግሩፕ ቱ ኒው ዊንዶ። እነኚህ በአጠቃላይ ሶስቱንም ታቦች ወደ ሌላ ዊንዶ ይከፍትልኛል ማለት ነው። ከፈለጋችሁም ክሎዝ ማድረግ ትችላላችሁ ግሩፑን፣ አለበለዚያም አንግሩፕ ማድረግ እንችላለን። ካልሆነም እንዳለ ግሩፑን መደለት እንችላለን ማለት ነው። እኛ ስለምንፈልገው ባዶ ቦታው ላይ ሌፍት ክሊክ እንጫናለን ማለት ነው። ከዛን ይሄን ከስተማይዝ ማድረግ ስፈልግ ለምሳሌ ክሊክ ሳደርጋት ተመልከቱ የተዘረጋው ምን ይሆናል? ኮላፕስ ወይንም ያው ባንድ ይሰበሰባል ማለት ነው። ደግሜ ስነካው ይዘረጋል። እንደዚህ በማድረግ ከስተማይዝ ማድረግ እችላለሁ። የተለያዩ ታቦች ካሉ ስለሚያስቸግረን ማለት ነው። እዙ ላይ ለምሳሌ ሌላ ታብ አድ ማድረግ የምትፈልጉ ከሆነ እዚህ ጋር ለምሳሌ አንድ የዩቲዩብ ቻናል ልክፈትና ዩቲዩብ ከፍቻለሁ። እዚህ ጋር እንደምትመለከቱት ያለ ወደዚህ ግሩፕ መጨመር የምፈልግ ከሆነ እችኛው ኮላፕስ ከሆነች ምን ታደርጓታላችሁ? ክሊክ ታደርጉና እንዲዘረጋ ታደርጉታላችሁ። ከዛችኛዋን የምትፈልጉትን ታብ ሌፍት ክሊክ ጫን ብላችሁ ወደ ግሩፑ ማስገባት ነው ማለት ነው። አስገባሁት እንደምትመለከቱት አልፈልግም የምትሉም ከሆነ ሌፍት ክሊክ ጫን ብላችሁ ድራግ ማድረግ ነው፣ ወደ ውጪ ማስወጣት ትችላላችሁ ማለት ነው። ባሳያችሁ መሰረት አረኔ ግሩፑንም አልፈልገውም የምትሉ ከሆነ ደግሞ ሌፍት ላይ ራይት ክሊክ ትጫኑና ምን ማድረግ ትችላላችሁ? ከፈለጋችሁ አን ግሩፕ አለበለዚያም ድሌት ግሩፕ ማድረግ ትችላላችሁ ማለት ነው። እኔ ለጊዜው አን ግሩፕ ላድርገው። ከዛን ችኛዋን ክሊክ ማድረግ ነው። እንደምትመለከቱት ሁሉም ግሩፕ ላይ የነበሩትን አን ግሩፕ አድርጊያቸዋለሁ ማለት ነው። ፋሚሊ ሶስተኛው ላይ ደግሞ ስንመጣ ታብ እንዴት አድርገን ነው ፒን
እናድርገው የሚለውን ነው። አንዳንድ ጊዜ በጣም ጠቃሚ የሆነ ዌብሳይት ወይንም የዩቲዩብ ቻናል ሊሆን ይችላል፣ ብቻ በክሮማችሁ ላይ ከፍታችሁ ሊሆን ይችላል፣ ብራውዘራችሁ ላይ ማለት ነው። እሱን ደግሞ ሁል ጊዜም እንደከፈታችሁ እንድታገኙት ከፈለጋችሁ በጣም ኢምፖርታንት ከሆነ ምን ማድረግ ትችላላችሁ? ፒን ማድረግ ትችላላችሁ ማለት ነው። ለምሳሌ ይህን ዌብሳይት እዚጋ እየተማርኩ ከሆነ ጄስአውትፑት ምናምን ስለ ጃቫስክሪፕት ነው የሚያወራው። መማር የምፈልግ ከሆነ እናደርገዋለሁ ላይ ራይት ክሊክ አድርግና ታቧን ከዛ ፒን የምትለዋን ሌፍት ክሊክ ጫናት አለው። እንደምትመለከቱት ወደ ግራ ይወስደዋል ማለት ነው። አሁን ምን ያደረኩትን ፒን ያደረኩትን ታብ ማለት ነው። ይሄን ክሎዝ አድርጌ ብከፍተው ብራውዘሬን ክሎዝ አድርጌዋለሁኝ። ደግሜ ስከፍተው ለምሳሌ መመልከት ትችላላችሁ። ይሄው አብሮ ይከፍተዋል ማለት ነው። ካቆመኩበት እዚህ ጋር መቀጠል እችላለሁ ማለት ነው። ስለዚህ በጣም ኢምፖርታንት የሆነ ዌብሳይት፣ የዩቲዩብ ቻናል፣ ቪዲዮ ምናምን እየተማራችሁ ከሆነ ኮርሶችን ፒን አድርጋችሁ ካቆማችሁበት እንድትቀጥሉም በጣም ኢምፖርታንት ከሆነ በአሳያችሁ መሰረት ፒን ማድረግ ትችላላችሁ። የማትፈልጉትም ከሆነ ለው ላይ ራይት ክሊክ ታደርጉና አንፒን የምትለዋን ሌፍት ክሊክ መጫን ነው። እንደምትመለከቱት ፒን የነበረውን አንፒን አድርጌዋለሁ ማለት ነው። አራተኛው ላይ ደግሞ ሚዩት ታብ ነው። ለምሳሌ የተለያዩ ዌብሳይቶች ላይ ያነበባችሁ እያለ የተለያዩ ቪዲዮዎች አውቶ ፕሌይ ቪዲዮዎች እና ሙዚቃዎች ይመጡባችሁ ይችላሉ። እነኛ ደግሞ ስታነቡ እናንተን ሊረብሿችሁ ይችላሉ ማለት ነው። በዛን ሰዓት ድምፁ እንዳይረብሻችሁ ታቡን ሚዩት ማድረግ ትችላላችሁ። ለምሳሌ እዚህ ጋር አንድ የምትመለከቷት ቪዲዮ አለች። እኛዋ ለምሳሌ ሙዚቃ አውቶ ፕሌይ ብትሆን እኔን ምን ታደርግ ትችላለች ማለት ነው? ሊረብሸን ይችላል ማለት ነው። ስለዚህ እንዳይረብሸን ከፈለኩ እናደርጋለን ታቡ ላይ ሄድና ራይት ክሊክ ከዛም በኋላ ሚዩት ሳይት የምትለዋን ሌፍት ክሊክ መጫን ነው ማለት ነው። በምንም ታምር እዚህ ላይ ድምፁ አይረብሻችሁም ማለት ነው። ለመመለስ የምትፈልጉ ከሆነ ለው ላይ ራይት ክሊክ ታደርጉና ከዛን አንሚዩት ሳይት የምትለዋን ሌፍት ክሊክ መጫን ትችላላችሁ ማለት ነው። አምስተኛው ላይ ደግሞ የምናገኘው ዌን ስታርታፕ ማለት ልክ ለምሳሌ ክሮማችን እንደከፈትን እዚህ ጋር የምትመለከቷቸው ታቦች አብረው እንዲከፍቱልን የምትፈልጉ ከሆነ እንዴት ነው የምታደርጉት የሚለውን ነገር አሳያችኋለሁ። በተጨማሪም ስፔሲፊክ ሊንኮችን ዌብሳይቶችንም እንዲከፍትላችሁ ማድረግ ትችላላችሁ ማለት ነው። እሱን ደግሞ ለማድረግ ልክ 3 ነጥብ አለች ልክ ክሊክ ታደርጓትና ከዛን ወደ ቴክስት ስትሉ ሴቲንግ የምትላለች እሷን ክሊክ ታደርጓታላችሁ። ከዛ በስተግራ በኩል ኦን ስታርታፕ የምትላለች እሷን ክሊክ እናደርጋታለን። እዚህ ጋር እንደምትመለከቱት ኦፕን ዘ ኒው ታብ ፔጅ ነው የሚላል ማለት ይሄን ክሎዝ አድርጌ ብከፍተው ምንም አይነት ታብ አይከፍትም፣ በባዶ ታብ ነው የሚከፍትልኝ ማለት ነው። ኮንቲኒው ዌር ዩ ሌፍት ኦፍ የምትለዋን ደግሞ ሰሌክት ባደረጋት ምንድን ነው የሚያደርግልኝ? ይሄን ክሎዝ ባደረገው አሁን የከፈትኳቸው ታቦች እንደነበሩ ነው የማገኛቸው ማለት ነው። ለምሳሌ ክሎዝ አደረግኩት፣ ስከፍተው ተመልከቱ ቤተሰብ ይላል። ይኸው እንደነበረ ነው ያመጣልኝ ማለት ነው። ቅድም የከፈትኳቸው ታቦች ሁሉም አሉ ማለት ነው። እንደዚህ አይነት አጋጣሚ ለምሳሌ የሚጠቅማችሁ ለምንድን ነው? በተደጋጋሚ ከዚህ በፊት የከፈታችኋቸውን ምናምን ነገር ለማየት ይጠቅማችኋል ማለት ነው። ሌላኛው ደግሞ ኦፕን ስፔሲፊክ ፔጅ ኦር ሳይት ኦፍ ፔጅ ይለናል። እችኛዋን ክሊክ ብናደርጋት ወይም ሶስተኛ ላይ ያለችውን እዚጋ ለምሳሌ እኔ ፌስቡክ ሁል ጊዜም እንዲከፍትልኝ ማድረግ እችላለሁ። ይኸው ይችን ሰሌክት ያደረኩ በኋላ ይሄን ብተው ፌስቡክ ምን ጊዜም ኦፕን ይሆንልኛል ማለት ነው እንደከፈትኩት። እዚጋ አድ ኒው ፔጅ የምትለዋን ክሊክ ባደረጋት ሌላ ሳይት ዩአርኤል መጨመር እችላለሁ ማለት ነው። አለበለዚያም ዩዝ ከረንት ፔጅ ማለት እችላለሁ። እችኛዋን ክሊክ ባደረጋት አሁን እየተጠቀምኳቸው ወይም አሁን ላይ የከፈትኳቸው ታቦች ብቻ ናቸው ምን ጊዜም ቢሆን የሚከፍቱልኝ ማለት ነው። ይኸው ለምሳሌ ክሎዝ አድርጌ ቅድም አሳይቻለሁ። ክሎዝ አደረግኩት ብከፍተው ከረንት ቅድም ያደረግኳቸው ናቸው ማለት ነው። የማትፈልጉት ከሆነ ከመልሳችሁ 3.1 ክሊክ ታደርጓትና ከዛ ሴቲንግ ላይ ትገባላችሁ። ከዛን ኦን ስታርታፕ የምትለዋን ትነኳታላችሁ። ከዛን እዚህ ጋር ኦፕን ዘ ኒው ታብ ፔጅ የምትለዋን ክሊክ ታደርጉና በቃ። በነገራችን ላይ ይሄን ብቻ አይደለም ሌላ ምን ታደርጋላችሁ? እዚህ ጋር ፊት ለፊት ላይ የሚመጣላችሁ ላይ ምን ታደርጉታላችሁ? ሾርት ከትም አድ ማድረግ ትችላላችሁ። አድ ሾርት ከት የምትለዋን ክሊክ ታደርጉና እዚህ ጋር የምትፈልጉትን ስሙንና ከዛ የዌብሳይቱን ዩአርኤል ታስገቡለታላችሁ ማለት ነው። ለምሳሌ እኔ ላስገባላችሁ። እዚህ ጋር አንድ ፒንትረስት የምትባል ዌብሳይት አለች። ግራፊክ ዲዛይን ምናምን ዲዛይነሮች አሪፍ ነው። ኮፒ ላርጋትና አድ ሾርት ከት ከዛ ዩአርኤሉን እዚህ ጋር አስቀምጠው ስሙን ከፈልጋችሁ መጻፍ አለበለዚያም አለመጻፍ እንችላላችሁ። ፒንትረስት ጻፍኩትኝ። ከዛ ደን የምትለው መጫን ነው። ይኸው እንደምትመለከቱት እዚህ ጋር መታልናለች ማለት ነው። ይሄን ክሎዝ ባድርገው በምከፍትበት ሰዓት ፊት ለፊት አገኘዋለሁ ማለት ነው። ሰዎች እኛዋን ከዛን ክሊክ ማድረግ ነው የሚጠበቅብኝ። በጣም ቀላል ነው። ለእናንተም ሰርች ታሩ ከምትሉ እንደዚህ በሆኑ መንገድ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ኢንስታል ዌብ አፕ ነው። እዛው ክሮም ላይ እንዳላችሁ ዌብ አፖችን ኢንስታል ማድረግ ትችላላችሁ ማለት ነው። እዚጋ ለምሳሌ የጠቀምኩት ያለሁት ፌስቡክ በዌብሳይቱ ገብቼ ነው ማለት ነው። ነገር ግን የዚህን ከዙ ከክሮም ላይ ዌብሳይቱ የዌብ አፕሊኬሽኑን ኢንስታል ማድረግ እችላለሁ። ወደ ቀኝ በኩል ስትሄዱ እዚጋ እንደምትመለከቱት 4 ማዕዘኗን ክሊክ ባደርጋት ኢንስታል የምትል የአፕሊኬሽን ኢንስታል እንዳደረግ ይጠይቀኛል ማለት ነው። ከዛ ኢንስታል የምትለዋን ስጫናት
ቀጥታ ምን ያደርግልኛል ማለት ነው ኢንስታል አድርጎ በአፕሊኬሽኗ ይከፍትልኛል ማለት ነው። ክሮም ምናምንም አሳስፈልጋችሁ የብራውዘሩ ላይ ይኸው እዚህ ጋር እንደምትመለከቱት ይኸው የፌስቡክ አፕሊኬሽኗን ቀጥታ ዳውንሎድ አደረገልኝ ወይም ኢንስታል አድርጎልኛል ማለት ነው። ይህም 2 ሌፍት ክሊክ ብቻ ነው ይከፍታል እንደምትመለከቱት። ከዛ የማትፈልጉት ከሆነ 3 ነጥቧን ክሊክ ታደርጉና አንኢንስታል ፌስቡክ የምትለዋን መጫን ነው። ሁሉንም አፕሊኬሽን ሌላ አፕሊኬሽንም በተመሳሳይ ኢንስታል ብታደርጉ 3 ነጥቧን ክሊክ ታደርጉና ከዛ አንኢንስታል ማድረግ ትችላላችሁ ማለት ነው። የምትፈልጉት ከሆነ ግን መተወት ትችላላችሁ ማለት ነው። ሌላኛው ደግሞ ፋሚሊ ኖቲፊኬሽን ብሎክ ማድረግ አለብን። አንዳንድ ጊዜ ጎግል ክሮም ላይ በቃ ኖቲፊኬሽን ለምሳሌ እዚጋ የምትመለከቷል አይደለም አሎ ካላችሁት በጣም ያስቸግራችኋል። ለምሳሌ ችኛዋን አሎ ልበላትና እዚጋ በጣም ብዙ ኖቲፊኬሽኖች እየመጡ ሊረብሿችሁ ይችላሉ ማለት ነው። ስለዚህ እንዳይረብሻችሁ እንደዚህ ወይንም አሎ ካደረጋችሁት ምንድነው የምታደርጉት ወይንም ብሎክ ማድረግ ትችላላችሁ ማለት ነው። 3 ነጥቧን ክሊክ ታደርጓላችሁ። ከዛ ሴቲንግ ላይ ትገባላችሁ። ከዛ ወደ ግራ በኩል ፕራይቬሲ ኤንድ ሴኩሪቲ የምትላለች እሷን ክሊክ ታደርጋላችሁ። ወደ ተዘቅ ስትሉ ሳይት ሴቲንግ የምትላለች እሷን ክሊክ ማድረግ ይጠበቅባቸዋል። እዚጋ እንደምትመለከቱ ሪሴንትሊ ምን ያደረኳቸው ናቸው ኖቲፊኬሽን እንዲልኩልኝ አድ ያደረኳቸው ናቸው ማለት ነው። ወደ ተዘቅ ስትሉ ደግሞ ያው ማግኘት ትችላላችሁ ማለት ነው። መዝጋት ትችላላችሁ ከፈለጋችሁ ወይንም እዚጋ ኖቲፊኬሽኑን ቀጥታ የሁሉንም መዝጋት ትችላላችሁ። ኖቲፊኬሽን የምትለውን ክሊክ ላድርጋትና ዶንት አሎ እዚህ ሳይት ምንም በቃ እኔ አልፈልግም ኖቲፊኬሽን የምትሉ ከሆነ እችኛውን ክሊክ ማድረግ ትችላላችሁ። አይረ ፈልጋለሁ የምትሉ ከሆነ እዚጋ ግን ከዚህኛው ሰሌክት አድርጋችሁ አጀስት ማድረግም ትችላላችሁ ማለት ነው። ኢቭን ወደ ኋላ ብንመለስ ራሱ እዚጋ እንደምትመለከቱ ከነኛ ላይ እየላከባችሁ ከሆነ ለምሳሌ የፒንተረስት አሎ ናት አይደለም ክሊክ አድርጋትና ሪሴት ፐርሚሽን የምትለዋን መጫን እችላለሁ ማለት ነው። ከዛ ሪሴት ማድረግ እችላለሁ ወይ ማጥፋት እችላለሁ። 8ኛ ላይ ደግሞ ስንመጣ ቪዲዮና አውዲዮችን ሳውንዳቸውን ማኔጅ ማድረግ እንችላለን እዛው ጎግል ክሮም ላይ እንዳላችሁ ማለት ነው። እዚህ ጋር ለምሳሌ ወደ ቀኝ በኩል ስትሄዱ እዚህ ጋር እንደምትመለከቷት የሙዚቃ ምልክት አለች አይደለም እሷን ክሊክ ስታረጓት እዚህ ጋር ይሄው ፕሌይ ያደረገ ፕሌይ ማድረግ ከፈለኩኝ ክሊክ ማድረግ እችላለሁኝ። ከፈለኩኝ ፒክቸር የምትለዋን ክሊክ አድርጌ እዚህ ጋር እንደምትመለከቱት እንድትመጣ ማድረግ እችላለሁ። መመለስ ከፈለኩ ባክቱ ታብ የምትለዋን ክሊክ ማድረግ እችላለሁ ማለት ነው። ሙዚቃ ላይም በተመሳሳይ ለምሳሌ እዚህ ጋር የቴዲ አፍሮ ሙዚቃ አለ ክሊክ ባደርገው እንደምትመለከቱት እየሰራ ነው። ምን ማድረግ እችላለሁኝ እዚህ ጋር ማኔጅ ማድረግ እችላለሁ። ሙዚቃ ምልክቷን ክሊክ ባደርጋት ያው የቴዲ አፍሮ ሙዚቃ ነው አላምናለኝ አላምን የሚል ማለት ነው። ሶክሽን ክሊክ ማድረግ እችላለሁኝ እንዲዘፍን አለበለዚያ ምንችነው ኔክስት ቀጣይ የሚጫወተውን ሙዚቃ ክሊክ ማድረግ እችላለሁ ሌላ ሙዚቃ እንዲከፍትልኝ። ከፈለጋችሁም ፒክቸር ማድረግም ትችላላችሁ። እዛው ጎግል ክሮም ታብ ላይ እንዳላችሁ አውዲዮና ቪዲዮ ሳውንዶችን ማኔጅ ማድረግ ትችላላችሁ ማለት ነው። 9ኛ ላይ የምናገኘው ደግሞ አውቶፊል ፓስዋርድ ነው። ለምሳሌ አንዳንድ ጊዜ እናንተ የተለያየ ፌስቡክ ላይ ሊሆን ይችላል ወይም የተለያዩ ዌብሳይቶች ላይ ሳይን አፕ ስታደርጉ ፓስዋርዳችሁን አውቶ ሴቭ ላድርግላችሁ ብሎ ጠይቃችኋል። ስለዚህ እሱ እንዴት አድርጋችሁ ማኔጅ እንደምታደርጉ ላሳያችሁ። ማትፈልጉት ከሆነ ማጥፋት ስለምትችሉ ወይም ኤዲት ማድረግ አለባችሁ ማለት ነው። በነገራችን ላይ ግን ማንኛውንም ፓስዋርድ እዚህ ላይ ሴቭ እንድታደርጉ አይመከርም። እዚህ ጋር 3 ነጥቧን ክሊክ ታደርጓትና እታች ዝቅ ብላችሁ ሴቲንግ የምትለዋ ላይ ትገባላችሁ። ከዛ በስተግራ በኩል አውቶፊል ኤንድ ፓስዋርድ የምትላለች እሷን ክሊክ ማድረግ ነው። እዚህ ጋር እንደምትመለከቱ የጉግል ፓስዋርድ ማናጀር አለ ማለት የተለያዩ ኢሜሎችን ፓስዋርዶች የምናስገባበት ማለት ነው። የፔመንት ሜቶዶች አሉ እና ኦንላይን ፔመንት ስንከፍል የምናስቀምጣቸው ፓስዋርዶች አድሬስ ኤንድ ሞር በተጨማሪም አድራሾቻችንን ማስቀመጥ እንችላለን። ለምሳሌ አድራሻ ላይ ልግባና ክሊክ ላድርገው። እዚህ ጋር ሴቭ እንዳደርግ የምፈልግ ከሆነ ይሄኛው ማጥፋት እችላለሁ ከፈለኩ ማለት ነው። ይሁን ችግር የለውም ምልክ ከሆነ ደግሞ ሌላም ተጨማሪ አድ ማድረግ እችላለሁ ማለት ነው። አድ የምትለውን ክሊክ አድርግና ካንትሪ አለ፣ ስሙ አለ፣ የኦርጋናይዜሽን የት አካባቢ እንደምኖር፣ ፖስታል ኮዴን፣ ሲቲ፣ ስልክ ቁጥሬ፣ ፎን፣ ኢሜይሎችን እያንዳንዱ ነገር መረጃዎችን እዚህ ጋር ማስቀመጥ እችላለሁ ማለት ነው። በነገራችን ላይ እዚህ ላይ አድ በምታደርጉበት ሰዓት መረጃዎቻችሁን ሶስተኛ ወይንም ሰርድ ፓርቲ ዳቶቻችሁን ሊያዩባችሁ ስለሚችሉ ባታስቀምጡ ሪኮመንድ አደርጋችኋለሁ ማለት ነው። በተመሳሳይም ጎግል ፓስዋርድ ማኔጀር የምትለዋን ክሊክ ብታደርጓት ከዙ ላይ ራሱ ለምሳሌ እኔ ፌስቡክ ላይ የተጠቀምኩት ፓስዋርድን ማግኘት እችላለሁ። ክሊክ ባደረገው ይሄንን ከዛ የኮምፒውተሪን ፓስዋርድ ይጠይቀኛል። የኮምፒውተሪን ፓስዋርድ ባስገባለት ቀጥታ እንደምትመለከቱት እዚህ ጋር ያመጣዋል ማለት ነው። ፓስዋርዴን ምናምን ሁሉን ነገር መረጃዎችን ያመጣብኛል። እዚህ ጋር ለምሳሌ ነው ክሊክ ባደረጋት ይኸው ፓስዋርዴም አለ። በዚህ መንገድ ማየት ትችላላችሁ ማለት ነው። ኢቭን የሰዎችን ራሱ
የጥሩ ነገር ከሆነ ተጠቀሙት። 10ኛ ላይ የምናገኘው ታስክ ማናጀር ነው። ታስክ ማናጀር ደግሞ የምንለው ልክ ኮምፒውተራችን ላይ እንደምንጠቀመው ማለት ነው። ታስክ ማናጀር ጎግል ክሮም ላይ አለው ማለት ነው። እሱን ለማግኘት 3 ክሊክ ታደርጉና እዚጋ ሞርትል በምትለው አቅጣጫ ታስክ ማናጀር የምትለዋን ክሊክ ታደርጋላችሁ። እዚጋ እንደምትመለከቱት በስተግራ በኩል ያሉት የከፈትኳቸው ታቦች ያመጣልኛል። በመካከል ደግሞ ምን ያህል ሚሞሪ እየተጠቀሙ እንደሆነ ነው። እዚጋ ደግሞ ሲፒዩ ላይ ምን ያህል እየተጠቀሙ እንደሆነ ያሳየናል። ኔትወርካቸውና እያንዳንዳቸው ደግሞ ፕሮሰሰር አይዲ ያላቸው ማለት ነው። እዚጋ ለምንድን ነው የሚጠቅመን ከተባለ ለምሳሌ ይሄኛው ታብ የማታውቁት ባክኤንድ ታባችሁ ላይ በጣም ብዙ ሚሞሪ ኮንሱም የሚያደርግባችሁ ከሆነ ሲፒዩ የሚወስድባችሁ ከሆነ ማጥፋት ትችላላችሁ ማለት ነው። ለምሳሌ ዩቲዩብ ላይ የምትለውን እዚጋ ክሊክ ላድርጋትና ኢንድ ፕሮሰስ የምትለውን ብቻናት ቀጥታ ያቆመዋል ማለት ነው፣ ወይም ያጠፋልና ሌሎችንም በዚህ መንገድ ማጥፋት ትችላላችሁ ማለት ነው። የመጨረሻውና ጉግል ክሮም ብራውዘር ላይ እንደ ቦነስ ቲፕ የምሰጣችሁ የምትጠቀሟቸው የተለያዩ ኪቦርድ ሾርት ከቶች አሉ ማለት ነው። ለምሳሌ ከአንዱ ታብ ወደ ሌላኛው ታብ በቀላሉ ናቪጌት ለማድረግ ምን ማድረግ ትችላላችሁ ማለት ነው። ኮንትሮል ጫኑና ከዛ ታብ መጫን ነው። ታብ ስትጫኑት ወደፊት ይወስድላችኋል ማለት ነው። ወደ ኋላ መመለስ የምትፈልጉ ከሆነ ኮንትሮል ትጫናላችሁ፣ ሽፍት ከዛ ታብን መጫን ነው፣ ወደ ኋላ ይወስደናል ማለት ነው። ሌላም ደግሞ እዚጋ እንደምትመለከቷቸው ወደ 4 ታቦች አሉ። ለምሳሌ 4ኛው ታብ ላይ መሄድ የሚፈልግ ከሆነ ኮንትሮል ጫንና 4ን ቁጥር፣ 3ኛው ታብ ላይ መሄድ የሚፈልግ ከሆነ ኮንትሮል ተጭኜ 3 ቁጥር፣ የመጀመሪያው ታብ ላይ መሄድ የሚፈልግ ከሆነ ኮንትሮል ጫንና 1ን ቁጥር እጫናለሁ ማለት ነው። በዚህ መንገድም ናቪጌት ማድረግ ትችላላችሁ። ኒው ታብ ክሬት ለማድረግ ደግሞ ወይንም ለመክፈት ምን መጫን ትችላላችሁ? ኮንትሮል ጫኑና ቲ። ለምሳሌ ይሄኛውን ክሎዝ ባደርገው ደግሞ ሪሰንትሊ ክሎዝ ያደረጋችሁትን ታብ ወደ ኋላ ለመመለስ ምን ማድረግ ትችላላችሁ? ኮንትሮል ሺፍት ጫኑና ከዛን ቲ ስታደርጉት ወደ ኋላ ወይንም ክሎዝ ያደረጋችሁትን ታብ ይመልስላችኋል ማለት ነው። ኮንትሮል ተጭናችሁ ሺፍት ከዛን ቲ ሳትለቁ ማለት ነው። ሌላኛው ደግሞ ኒው ዊንዶ እዛ ጉግል ክሮም ላይ ሆን ለምሳሌ ይሄኛው ራሱን የቻለ ዊንዶ ነው አይደለ ለብቻው። ነገር ግን ሌላ ዊንዶ መክፈት የምፈልግ ከሆነ ጉግል ክሮም ኮንትሮል ተጭኔ ኤን ስጫ ነው እዚጋ እንደምትመለከቱት ሌላ ዊንዶ ይከፍትልኛል ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬ ቪዲዮአችን ይሄን ምስል ነበረ። እወዳችኋለሁ። ጉድባይ